አንድ ስርዓተ ትምህርት ሲዘጋጅ ማሳካት የሚፈልጋቸው ዓላማዎች አሉ። ይህ ደግሞ ሊሳካ የሚችለው የተሻለ ትምህርት ወይም ኮንቴንት ስናዘጋጅ እና መምረጥ ስንችል ብቻ ነው። ያልሆኑ ትምህርቶችን ተማሪዎችን ማስተማር የምንፈልገውን ዓላማ ወይም ግብ ካለማሳካቱ በላይ የተማሪዎቻችን ጊዜ በከንቱ ማባከን ነው። ስለዚህ ልክ በስርዓተ ትምህርቱ ማሳካት እንደምንፈልጋቸው ግቦች ሁሉ ስለ ዋናው ትምህርት ይዘትና ልምዶች በሚገባ መጨነቅ ያስፈልጋል። የካሪክለም ኤክስፒሪየንስ ክፍሎች የሚባሉት ዋናው ትምህርት ወይም ይዘቱ ኮንቴንትና የመማር ልምዶች ወይም ለርኒንግ ኤክስፒሪየንስ ያካተተ ነው። ይህ ማለት ዋናው የትምህርቱ ይዘት ሲሆን የተለያዩ ዕውቀቶችን፣ እውነቶችን፣ ሐሳቦችንና የመደምደሚያ ሐሳቦችን ያካተተ ነው። ኮንቴንት ማለት በመማር ማስተማር ሂደት ውስጥ ተማሪዎች የሚማሯቸው ዕውቀቶች፣ ሐሳቦች፣ እውነታዎች፣ መርሆች እና የመሳሰሉትን የሚያካትት ሲሆን ከዕውቀቶቹ ጋር ተያይዘው የሚመጡት የተግባር ላይ ትምህርቶች ወይም የክህሎት ትምህርቶችና የባህሪና ስነ ልቦና ትምህርቶች በኮንቴንት ስር ይካተታሉ። የስርዓተ ትምህርት አዘጋጆች ከመጀመሪያ ስራዎቻቸው መካከል አንዱ የትምህርት ዓላማዎች ወይም ግቦች ለማሳካት የሚያስችሉ ተገቢ የሆኑ የትምህርት ይዘቶችን መምረጥ ነው። ይህም ተማሪዎች ወይም ሰዎች የሚያውቋቸው፣ የሚያምኑባቸው ሐሳቦቻቸው የሚያካትት ሲሆን የፈጠሩት ነገር ሁሉ ማለት ግን አይደለም። ለውጥ ማምጣት የሚችሉ የተወሰኑቱ የትምህርት ይዘቶች በስተቀር። ይሁንና የስርዓተ ትምህርት አዘጋጆች ግማሾቹ ትኩረታቸው ዕውቀት መሰረት ያደረገ የትምህርት ይዘት መረጣን ሲከተሉ፣ ሌሎች ደግሞ ተግባር ላይ ያተኮሩ ይዘቶችን በይበልጥ ይስባቸዋል። ይህ ተማሪዎች አንድን ትምህርት በመማር ሂደት ውስጥ ሳሉ ከአካባቢያቸው ጋር መምህሮቻቸውን ጨምሮ የሚያደርጉትን መስተጋብር ማለት ነው። ለርኒንግ ኤክስፒሪየንስ ማለት በመማር ማስተማር ሂደት ውስጥ የምንጠቀማቸው ዘዴዎች፣ መንገዶች እና አካሄዶች ሁሉ ማለት ነው። ለርኒንግ ኤክስፒሪየንስ ማለት ተማሪዎች እየተማሩ ባለው ትምህርት የባህሪ ለውጥ እንዲያመጡ በማለት የሚከውኗቸው እና የሚያዳብሯቸው ስራዎችና እንቅስቃሴዎች ማለት ነው። ለርኒንግ ኤክስፒሪየንስ ማለት ተማሪዎች አንድን ትምህርት በመማር ወይም ማጥናት ሂደት ላይ ሳሉ አእምሯቸውን በምን አይነት መንገድ እያሰሩ እንዳሉ የሚያሳይ ነገር ነው። በዚህም መሰረት ተማሪዎች እየተማሩ ባለው ነገር ወይም ኮንቴንት እና ስለሚማሩት ትምህርት በማሰብ ላይ ባሉት ነገር መካከል ወይም ለርኒንግ ኤክስፒሪየንስ ልዩነት የለም። ይህ ማለት ሁለቱም በአንድ የመማር ማስተማር ሂደት ውስጥ በአንድ ላይ ይገኛሉ። አንዱ በሌለበት ሌላው አይገኝም። መነጣጠል የማይችሉ ነገሮች ናቸው። ነገር ግን በዛ ያሉ የትምህርት ባለሙያዎች እንደሚሉት ሰፊ የሆነ የትምህርት ዓላማዎችን ወይም ግቦችን ለማሳካት በቅድሚያ መታየት ያለበት ለርኒንግ ኤክስፒሪየንስ እንጂ የትምህርቱ ይዘት ወይም ኮንቴንት አይደለም በማለት ያስቀምጣሉ። በአጠቃላይ በአንድ የስርዓተ ትምህርት ዝግጅት የትምህርት ይዘት ወይም ኮንቴንት እና ለርኒንግ ኤክስፒሪየንስ የማይነጣጠሉ ነገሮች ናቸው።
አንዱም ሆነ ሁለቱም በሌሉበት ሁኔታ ትምህርት የሚባል ነገር አይኖርም። ለዚያ ነው መማር ማለት ወይም እውነተኛ ትምህርት መምህራን የሚያስተምሩት ሳይሆን ተማሪዎች የሚማሩት ማለት ነው። ይህ ደግሞ ተማሪዎች ከተለያዩ ሁኔታዎችና አካባቢዎች ጋር በሚያደርጉት መስተጋብር አማካኝነት ነው። ይህ ለርኒንግ ኤክስፒሪየንስ በጣም አስፈላጊ መሆኑ የሚያሳይ ነው። በአንድ ክፍል ውስጥ በመማር ላይ ያሉ ተማሪዎች በመምህራቸው የተገለጸ አንድ ሐሳብ ላይ የሚያስቡትና የሚገልጹት ነገር እና ሐሳብ በብዛት የተለያየ ሊሆን ይችላል። ይህ ነው ለርኒንግ ኤክስፒሪየንስ የሚባለው። ተማሪዎች አንድን ሐሳብ በመማር ላይ ሳሉ ስለሚማሩት ነገር ለራሳቸው የሚፈጥሩት ትርጉምና ምስል ማለት ነው ለርኒንግ ኤክስፒሪየንስ። ቀደም ሲል ለመጥቀስ እንደሞከርኩት አንድ የሥርዓተ ትምህርት ግብ ወይም ዓላማዎች ለማሳካት እንደ ዋነኛ ተደርጎ የሚነሳው የትምህርቱ ይዘት ወይም ኮንቴንት ነው። ይህም በተለያዩ መስፈርቶች ወይም ክራይቴሪያዎች ተፈትሸው ይመረጣሉ። ይህ ነጥብ አንዱና የመጀመሪያው መታየት ያለበት ነጥብ ሲሆን እሱም በአንድ ሥርዓተ ትምህርት መካተት ያለባቸው የትምህርት ይዘቶች ወይም ኮንቴንቶች የዘመኑ ሳይንሳዊ ዕውቀት ያገናዘቡና ያስቀመጥናቸው የትምህርት ግቦች የሚያሳኩና ጠቀሜታ ያላቸው መሆን አለባቸው የሚል ነጥብ ያሳያል። ጠቀሜታ ያላቸው መሆን አለባቸው። አንድ የትምህርት ሥርዓት ጥሩ ነው የሚባለው የትምህርቱ ይዘት በማህበረሰቡ ባህልና እውነታዎች መንገድ ሲቃኝ ወይም ወጥ ሆኖ ሲዘጋጅ ነው። ይሁንና አንዳንድ ወይም ጥቂት የዓለም ዕውቀቶች ሊያካትትም ይችላል። አንድ ሥርዓተ ትምህርት ሲዘጋጅ የትምህርቱ ስፋትና ጥልቀት የተመጣጠነ መሆን ይገባዋል፣ ምንም እንኳን ሁለቱም ተቃራኒ ቢሆኑ። ምክንያቱም አንድን ትምህርት በስፋትም በጥልቀትም መማር አይቻልም። በጥልቀት የምንማር ከሆነ ስፋት አይኖረውም። በተመሳሳይ መልኩ በስፋት የምንማር ከሆነ ጥልቀት አይኖረውም። ምክንያቱም ጠበብ ተደርጎ ወይም ተወስኖና ውስን ተደርጎ የምንማረው ትምህርት ነው ጥልቀት የሚኖረው። ለምሳሌ በሀገራችን አንድ አባባል አለ። እሱም ምንድነው? እንግዳ ብዙ ጠላው ቀጭን ነው የሚል ነው። ይህ ማለት ብዙም ጥፍጥና ወይም አርኪ አይደለም ማለት ነው። ነገር ግን የመጣው የእንግዳ ብዛት ጥቂት ወይም ውስን ቢሆን ኖሮ ጠላው የተሻለ ጣዕም ይኖረው ነበር። ምክንያቱም ቀጭን ስለማይሆን። ልክ እንደዚሁ የምንማረው ትምህርት በጣም ብዙ የሆኑ አርዕስተ ጉዳዮችን የሚመለከት ከሆነ ትምህርቱ ጥልቀት አይኖረውም ማለት ነው። ነገር ግን የተወሰኑ ርዕሶች ላይ ትኩረት የምናደርግ ከሆነ በተሻለ ጥልቀት ለመማር ያስችለናል። የአንድ ሥርዓተ ትምህርት የትምህርት ይዘት ወይም ኮንቴንት በምናዘጋጅበት ወቅት ማየት ያለብን ሌላኛው ነጥብ ሥርዓተ ትምህርቱ ሰፋ ያሉ ወይም በዛ ያሉ ግቦችና የትምህርት ዓላማዎች ሊኖሩት ይገባል። ምክንያቱም አንድን የትምህርት ይዘት በሚገባ ማጠናቀቅ ማለት የተፈለገውን ግብ አሳካን እንደማለትም ስለሆነ ይህም ተማሪው በሚያሳያቸው ወይም በሚተገብራቸው አዳዲስ ዕውቀቶች፣ ክህሎቶችና ባህሪ ይስተዋላል። የአንድ ሥርዓተ ትምህርት የትምህርት ይዘት ወይም ኮንቴንት የሚማሩት አይነት መሆን አለበት። በተጨማሪም የተማሪዎቻችን ልምድ እና አቅም ያገናዘበ መሆን ይገባዋል። ይህንን ያሳካ ሥርዓተ ትምህርት ስኬታማ ይሆናል። ለዚያ ነው አንዳንዴ ተማሪዎች
የሚማሩት ነገር ሲያደነጋግራቸው በሚያውቁት ነገር እና አካባቢ በሚታገዙበት ወቅት ወዲያውኑ ትምህርቱ የሚገባቸው እና ለረጅም ጊዜም የተማሩት ትምህርት ማቆየት የሚችሉት። ይህ ሌላኛው በትምህርት ይዘት መረጣ ወይም ዝግጅት ወቅት መታየት ያለበት ነጥብ ነው። ይህም የሚመለከተው ተማሪዎች እየተማሩ ባለው ትምህርት ላይ ያሉበት ደረጃና በትምህርቱ ማሳካት የፈለግነውን ግብ ወይም ዓላማዎች መካከል ያለው ልዩነት ይመለከታል። ይህም ፍላጎትን ያመለክታል። ስለዚህ አንድ የትምህርት ይዘት ፍላጎትን ያጣጣመ ወይም ከፍላጎት ጋር መሄድ አለበት። አለበለዚያ ትምህርቱ ብክነት የሆነና ስኬታማ አይሆንም። የአንድ ስርዓተ ትምህርት የትምህርት ይዘት መርጠን ከጨረስን በኋላ ቀጣዩ ስራችን የሚሆነው የትምህርት ይዘቶቹ ትርጉም በሚሰጥ መንገድ መደርደር፣ ማስተካከል ያስፈልጋል። ይህም ኦርጋናይዜሽን በመባል ይጠራል። ካሪኩለም ኦርጋናይዜሽን ወይም ስርዓተ ትምህርት ማደራጀት ማለት የስርዓተ ትምህርቱ የትምህርት ይዘት ወይም ኮንቴንት ልምዶችና የተለያዩ እይታዎችን ወይም ለርኒንግ ኤክስፒሪየንስስ ትርጉም በሚሰጥ መልኩ በቅደም ተከተል ማስቀመጥ ማለት ነው። አንድ ስርዓተ ትምህርት ይህንን ካደረገ ማሳካት የሚፈልገውን ግቦች ወይም ዓላማዎች በተሻለና በቀላሉ ማሳካት ይችላል። በመሆኑም አንድ ስርዓተ ትምህርት በአግባቡ ከተደራጀ የፈለገውን ዓላማ በቀላሉ ማሳካት ያስችለዋል። ይሁንና አንድ ስርዓተ ትምህርት የትምህርት ዓላማዎቹ እና የትምህርት ይዘቱ በሚገባ ተደራጅቶ ነገር ግን በዘፈቀድ ከተደረደሩ ወይም ከተደረደረ የሚፈለገውን ዓላማ ወይም ግብ ወይም ኦብጀክቲቭ በሚገባ ላያሳካ ይችላል። ስለዚህ አንድ ስርዓተ ትምህርት ሲዘጋጅ የትምህርት ይዘቱና ዓላማው ወይም ግቡ ላይ ብቻ ሳይሆን ትኩረት ማድረግ ያለበት ትምህርቱ በምን አይነት መንገድ በቅደም ተከተል መቀመጥ እንዳለበት ጭምር ትኩረት ማድረግ ይኖርበታል። በአጠቃላይ ካሪኩለም ኦርጋናይዜሽን ወይም ስርዓተ ትምህርት ማደራጀት ማለት ስርዓተ ትምህርቱ የመማር ማስተማር ሂደት ሊያሳካ በሚችል መልኩ ማስቀመጥና ትምህርት ቤቶችም ይህንን ተከትለው የራሳቸው የሆነ ሳምንታዊና ዕለታዊ ፕሮግራሞችን እንዲያዘጋጁ የሚረዳ ነው። ካሪኩለም ኦርጋናይዜሽን ማለት የአንድ ስርዓተ ትምህርት ዓላማዎች፣ ይዘቶች፣ የማስተማርና የምዘና ዘዴዎቹ የመማር ማስተማር ሂደቱን ስኬታማ በሚያስችል መንገድ ማስቀመጥ ወይም ማዘጋጀት ማለት ነው። ይህ ደግሞ የሚከናወነው ከካሪኩለም ዴቨሎፕመንት ወይም ከስርዓተ ትምህርቱ ዝግጅት እቅድ አንስቶ ነው። ምንም እንኳን አብዛኛውን ጊዜ የትምህርት ይዘቱ ላይ ወይም ኮንቴንቱ ላይ ትኩረት ቢደረግም፣ በእርግጥ አንዳንዶቹ በስርዓተ ትምህርቱ ዓላማዎችና የምዘና ሂደቱ ላይም ትኩረት ሊያደርጉ ይችላሉ። ያም ሆነ ይህ የቱ ቀድሞ የቱ መከተል አለበት የሚለው ስራ በጣም አስፈላጊ ነገር ነው። ይህ ደግሞ በይዘት መረጣና ዝግጅት ወይም ኮንቴንት፣ በዓላማዎች ዝግጅት፣ በማስተማር ዘዴ መረጣና በምዘናው ሂደቶቹ ሁሉ መተግበር ያለበት ስራ ነው። እንደ ታባ አገላለጽ ከትምህርት ቤትና ከህይወታችን ወይም በራሳችን መንገድ የምንማራቸው ትምህርቶች ልዩነታቸው በትምህርት ቤት የሚሰጠው ትምህርት በአግባቡ ስለተደራጀ ነው ብላ ታምናለች። በስርዓት በቅደም ተከተል ስለተዘጋጀ ነው ብላ ታስረዳለች። ስለዚህ
በትምህርት ቤት አካባቢ የሚሰጥ ትምህርት በዘፈቀድ ከሆነ እና ድንገተኛና በተበታተነ መንገድ የሚሰጥ ከሆነ የትምህርት ስርዓቱ በቀላሉ ይወድቃል። አንዳንዴ በጽሑፍ ደረጃ የተስተካከለ ስርዓተ ትምህርት ልናዘጋጅ እንችል ይሆናል። ነገር ግን በትግበራ ወቅት ትምህርቱን እንደፈለግን የምንከተል ከሆነ የትምህርት ስርዓቱ ከውድቀት አይድንም። ስለዚህ የትምህርት ስኬትን ለማምጣት እያንዳንዱ የስርዓተ ትምህርት ደረጃዎች መናበብ ይኖርባቸዋል። ጉዟቸውም ወደ አንድ አቅጣጫ መሆን ይኖርበታል። የትምህርት ዓላማዎች፣ ይዘቶቹ፣ የመማር ማስተማር ዘዴዎቹና የምዘናው ስርዓቱ በአጠቃላይ እርስ በራስ መደጋገፍ ይኖርባቸዋል። ምክንያቱም የአንዱ መበላሸት አጠቃላይ የትምህርት ስርዓቱን ሊያናጋ ስለሚችል። የሀገራችን የትምህርት ስርዓትም አንዱ የገጠመው ችግር ይህ ነው። በተጨማሪም ስርዓተ ትምህርትን በምናደራጅበት ወቅት ሌላው መከተል ያለብን አስፈላጊው ነጥብ ምንድን ነው? ተማሪዎች በየክፍል ደረጃቸው ምን መማር አለባቸው የሚለው እና የሚማሩት አንድ የትምህርት አይነት ከሌሎች የትምህርት አይነቶች ጋር ያለው ግንኙነት መፈተሽ ነው። ይህ ደግሞ ቨርቲካል ሆሪዞንታል ሪሌሽንሺፕ በመባል ይታወቃል። ለምሳሌ በሰባተኛ፣ ስምንተኛና ዘጠነኛ ክፍል ላይ በባዮሎጂ ትምህርት ላይ የምናገኘው ስለ ሴል ወይም ህዋስ አርዕስተ ጉዳይ በምን መልኩ እንደተደራጀ የምናይበት መንገድ ቨርቲካል ሪሌሽንሺፕ ሲባል፣ አርዕስተ ጉዳዩ በተመሳሳይ የትምህርት ደረጃ ላይ በምንማራቸው ለምሳሌ በኬሚስትሪ፣ አካባቢ ሳይንስ፣ ፕላንት ሳይንስና ሌሎችም የትምህርት አይነቶች ላይ በምን አይነት መንገድ እንደተቀመጠ የምናይበት መንገድ ደግሞ ሆሪዞንታል ሪሌሽንሺፕ በመባል ይጠራል። ስለዚህ አንድን ስርዓተ ትምህርት በምናደራጅበት ወቅት እኚህ ሁለት ዋና ዋና ጉዳዮችን መመልከት ያሻል። ምክንያቱም አንድ ትምህርት እዚህም እዚያም የሚደጋገም ከሆነ አሰልቺ ይሆንና የተማሪዎች የትምህርት ተነሳሽነት ላይ ተጽዕኖ ይፈጥራል። ይህ እውነት በዩኒቨርሲቲዎቻችን አካባቢ ጨምሮ በሁሉም የትምህርት ደረጃዎች ላይ የሚስተዋል ነገር ነው። ስለዚህ አንድን ትምህርት በምናደራጅበት ጊዜ የተማሪዎቻችን ፍላጎትና ተነሳሽነት መሰረት በማድረግ የቱ መቅደምና የቱ መከተል እንዳለበት በቅደም ተከተል ማስቀመጥ ያሻል። አንድ የትምህርት ስርዓት ስኬታማ እንዲሆን ከተፈለገ የትምህርቱ ይዘት ወይም ኮንቴንቱ እና የተለያዩ የመማር ልምዶችን ወይም ለርኒንግ ኤክስፒሪየንስ በደንብ መዘጋጀት ይኖርባቸዋል። ለዚህም የስርዓተ ትምህርት ምሁራን አራት ዋና ዋና የተባሉ ስርዓተ ትምህርትን ለማደራጀት እንደ መስፈርት የሚያስቀምጧቸው ነጥቦች አሉ። እነሱም የመጀመሪያው ኮንቲኒዩቲ ነው። ይህ ማለት አንድ የትምህርት ይዘት በተለያዩ የትምህርት ደረጃዎች ላይ ተከታትለው የሚመጡ ወይም የማይመጡ ደረጃዎች ሊሆኑ ይችላሉ። በታቀደና በተደራጀ መንገድ ማስተማር ማለት ሲሆን የክብደት ደረጃው የክፍል ደረጃ በጨመረ ቁጥር የሚጨምር ይሆናል። ለምሳሌ ሰባተኛ፣ ስምንተኛና ዘጠነኛ ክፍል የምንማረው ስለ ሴል የሚያስረዳ አርዕስተ ጉዳይ የስምንተኛ ክፍል ከሰባተኛ ትንሽ ከበድ ብሎ መገኘት አለበት። የዘጠነኛው ከስምንተኛው ክፍልም እንደዚሁ። በአጠቃላይ ተማሪዎች የክፍል ደረጃቸውን በጨመረ ቁጥር የትምህርቱ ስፋትና ጥልቀት በተመሳሳይ መልኩ እየጨመረ ይሄዳል። በአጠቃላይ አንድ ተማሪ
በየደረጃው በተማረው ትምህርት የተሻለ ስፋትና ጥልቀት ያለው ትምህርት ወይም ዕውቀት፣ ክህሎትና ዝንባሌ ወይም ባህሪ እንዳለው ያሳያል። ይህ ሁለተኛው መስፈርት ሲሆን ይህም የትምህርቱ ይዘት ወይም ኮንቴንት እና ሌሎች የማስተማሪያ መሳሪያዎች፣ የመማር ልምዶች ጨምሮ ወይም ለርኒንግ ኤክስፒሪየንስ በቅደም ተከተል ማስቀመጥ ማለት ነው። የትምህርት ይዘቱ ወይም ኮንቴንቱ ሎጂካል ሲኩዌንሲንግ በሆነ መንገድ፣ ይህም የቱ ሐሳብ ቀድሞ የቱ መከተል አለበት ብሎ ማስቀመጥ ማለት ነው። ይህ በጊዜ፣ በጥቅማቸው፣ በአሰራራቸው፣ በአፈጣጠራቸው ጊዜና ሁኔታ በደረጃ ሊዘጋጁ ይችላሉ። ይህ አብዛኛው ጊዜ ክሮኖሎጂካል ሲኩዌንሲንግ በመባል ይጠራል። ነገር ግን የተማሪዎች የመማር ልምድና እይታ ለርኒንግ ኤክስፒሪየንስ የሚደራጀው ሳይኮሎጂካል ሲኩዌንሲንግ በሆነ መንገድ ነው። ይህ ትኩረት የሚያደርገው በትምህርቱ ይዘት ላይ ሳይሆን በተማሪዎች አቅምና ችሎታ፣ ፍላጎት፣ ምኞትና እይታ ላይ ትኩረት ያደርጋል። ይህ ደግሞ የሚዘጋጀው የተማሪዎቻችን የእድገት ደረጃ ታሳቢ ባደረገ መንገድ ነው። እዚህ ላይ ተማሪዎች በብዙ ሁኔታዎች የተለያዩ መሆናቸው ታሳቢ መደረግ አለበት።